የውጭ ዜጎች ኳታር የሚመጡባቸው ሁለት መሰረታዊ ምክንያቶች አሏቸው። አንደኛው ከፍተኛ ደሞዝ ፍለጋ ሲሆን፣ ሁለተኛው ግብር የማይከፈልባት ሀገር መሆኗ ነው። ከቀጣሪ ድርጅት ጋር ተደራድረው ፔሮል ላይ ያጻፉት ደሞዝ የራስዎት ብቻ ነው። በእርግጥ የሀገሪቱ የአየር ሁኔታና የሥራ ቀናት መለያየት ቢያንስ እስኪለምዱት ምቾት ሊነሳዎት ይችላል። ለምሳሌ በኳታር የሥራ ቀን የሚጀምረው እሁድ ነው። የመጨረሻው የሥራ ቀን ደግሞ ሐሙስ ላይ ያበቃል። አርብና ቅዳሜ እንደ ረፍት ቀን ይቆጠራሉ። አርብ እንደ ማንኛውም የሙስሊም አገር ሁሉ በኳታር ሃይማኖታዊ ቀን ነው፣ ታላቁ ጁምዓ። በኳታር በቀን ከ8 ሰዓት በላይ ከሰሩ የትርፍ ሰዓት ክፍያ መጠየቅ ይችላሉ። ክፍያውም የደሞዞትን 125 ከመቶ ነው። የምናወራው በሙያቸው ተቀጥረው ስለሚሰሩ ቋሚ የድርጅት ወይም የመንግሥት ሠራተኞች ነው። በሀገሪቱ ተቀጥረው ሲሰሩ የሕዝቡን ሃይማኖታዊና ባህላዊ እሴቶች የማክበር ግዴታ ይጣልቦታል። ኳታር አረብኛ ተናጋሪ አገር ብትሆንም በትላልቅ ድርጅቶች ተቀጥረው የሚሰሩ ከሆነ በሥራ ቦታዎች እንግሊዝኛ በስፋት ይነገራል። ሀገሪቱ የእንግሊዝ ቅኝ ግዛት እንደነበረችም ልብ ይሏል። ኳታር ማን እንደሆነች ለማያውቁ ማንነቷን ለማሳየት ዓለም በፍቅሩ የከነፈለትን እግር ኳስ እንደ ዋነኛ መሳሪያ ትጠቀማለች። የእግር ኳስ ውድድሮች ሁሉ ቁንጮ የሆነውን የ2022ቱን የዓለም ዋንጫ ማዘጋጀቷን አይረሱም። ውድድሩ የኳታር ካርታ በዓለም መድረክ ደምቆ እንዲሳል፣ ስሟም በትልቁ እንዲጻፍ የማይተካ ሚና ተጫውቷል። በወቅቱ $220 ቢሊዮን አወጣች በሚል ኳታርን እንደ አባካኝ የቆጠሯት ብዙ ነበሩ። የዝግጅቱ በረከቶች ግን ዛሬም ድረስ በኳታር በግልጽ ይታያሉ። የዶሃ ሜትሮ አንዱ ነው። በ2019 የተገነባው እጅግ ዘመናዊና ቅንጡ በሆኑ አሽከርካሪ አልባ ባቡሮች አገልግሎት የሚሰጠው መስመሩ ዛሬም በታላቅ ደረጃ ኳታርን እየጠቀማት ይገኛል። የባቡር መሠረተ ልማቱ ከፍተኛ ወጪ ተመድቦለት የተከናወነው ወቅታዊ ከነበረው የዓለም ዋንጫ በላይ የኳታርን ራዕይ 2030 ለማሳካት ሲባል ነበር። ኳታር በመሠረተ ልማት ግንባታ ከተቀረው ዓለም ልቃ ሄደች አገር ናት። በሌላ አገራት ትምህርት ቤት ያለባቸውን ብዙ ከተሞች ጎብኝተው ሊሆን ይችላል። በኳታር ግን ትምህርት ራሱ ከተማ አለው። እነሱ ኳታር ኤጁኬሽን ሲቲ ይሉታል። በዶሃ አቅራቢያን የሚገኘው በ1997 ተመስርቶ በ2003 አገልግሎት መስጠት የጀመረው ኤጁኬሽን ሲቲ 12 ስኩዌር ኪሎ ሜትር ይሰፋል። ዓለማችን ላይ አሉ ከተባሉ ዩኒቨርሲቲዎች አብዛኞቹ እዚህ ቅርንጫፍ አላቸው። የከተማው መቋቋም ኳታር ዕውቀት መር ኢኮኖሚ እንዲኖራት የከፍተኛ ትምህርት፣ የምርምርና የማኅበረሰብ ልማት አገልግሎቶችን እንዲሰጥ ያለመ የራዕይ 2030 አንዱ አካል ነው። በከተማው ከ90 የዓለም አገራት የመጡ 10,000 ተማሪዎች በ65 የተለያዩ ፕሮግራሞች የሚሰጡ ትምህርቶችን ይከታተላሉ። ኳታር ለዜጎቿ ነፃ የሕክምና አገልግሎት ታቀርባለች። እንደ አብዛኞቹ የዓለም አገራት በኳታር የመንግሥትና የግል የጤና ኢንሹራንስ አገልግሎቶች ይሰጣሉ። የመንግሥት የጤና ተቋማት በሀገሪቱ በሁለት ደረጃ ይከፈላሉ። ሐማድ ሜዲካል ኮርፖሬሽን የሚቆጣጠራቸው 9 የመንግሥት ሆስፒታሎችና በፕራይመሪ ሄልዝ ኮርፖሬሽን ስር የሚተዳደሩ 27 አካባቢያዊ የጤና ጣቢያዎች አሏት። በኳታር ተቀጥረው የሚሰሩ የውጭ አገራት ዜጎች በቀጣሪዎቻቸው በኩል የሕክምና ኢንሹራንስ ማግኘት ይኖርባቸዋል። ኳታር ዜጎቿ የቤት ባለቤት እንዲሆኑም ታግዛለች። ዕድሜው 22 ዓመት የሞላውና ባለትዳር የሆነ ኳታራዊ ወደ መንግሥት ሄዶ ቤት መገንባት እፈልጋለሁ ማለት ይችላል። መንግሥትም በስሙ የተመዘገበ ቤት አለመኖሩን ሲያረጋግጥ የቤት መስሪያ ቦታና ከኳታር ልማት ባንክ የሚወሰድ በ35 ዓመት ጊዜ ውስጥ የሚከፈል ከወለድ ነፃ 1.2 ሚሊዮን የኳታር ሪያል የቤት መስሪያ ገንዘብ ይሰጠዋል። ለቤት ግንባታ ለዜጎች የሚሰጠው ቦታ በመንግሥት ወጪ ውሃ፣ መብራትና የመንገድ መሠረተ ልማቶች የተዘረጉለት ነው። ያላገቡ ከሆኑ የቦታና የብድር መጠየቂያ የዕድሜ ጣሪያው ከዚህ ከፍ ይላል።